የስነ ልቦና ባለሙያ ነች አሊሰን ሌጀሩድ ትባላለች። በተለይ ያጋጣሚ እንግዲህ አስቸጋሪ ነገር ሲገጥመን በአብዛኛው በጎ ነገር ማየት ይገባል የሚል ሐሳብ በብዙ መድረኮች ላይ ይስተጋባል። ይሄንን ለማድረግ ግን ይቸግረናልና መጥፎ ወይም ከባድ ወይም አስቸጋሪ የሚባለው ነገር ላይ እሱ ላይ እንድንቆይ እሱን እንድናስታውስ እሱን እንድናይ ነው በአብዛኛው የሚያደርገን አይምሮአችን። ለምን በጎ ያልሆኑ ትዝታዎች ላይ እንዲያሉ ጉዳዮች ላይ ለምን ያተኩራል በሚለውና ከዚህስ ደግሞ እንዴት መውጣት እንችላለን በሚል ዙሪያ በዛም ዙሪያ የሰራችው ጥናት አለ። እሱንም እንዲሁም ሌሎች ከስራዋ ጋር አገናኝታ ያነሳችውን ሐሳቦች ተመልክተናል። ስሞን እሺ መጀመሪያ ላይ ከተቀስናቸው ምሳሌዎች ሌላ ለምሳሌ አንድ በጣም የተቀነባበረ ጥሩ ብዙ ሰዎች የሚጫወቱት ሲምፎኒ ሙዚቃን ሰዎች ቢሰሙና ማለት በጣም ከተደነቁ በኋላ መጨረሻ ላይ የተወሰነች ስህተት ነገር ብትኖር ሰዎች ወደ ቤት ሲሄዱ የሚያስታውሱት ነገር ያቺ ስህተቷን ይሆናል። የሰሙትን ድንቁን ሙዚቃ አይደለም የሚያስቡት። በሌላም ነገር ላይ በጣም በጎ ነገሮችን ብንመለከትም አይምሮአችን ውስጥ የሚቀረው ነገር ይሄ መጥፎ ነገር ነው ማለት በጎ ያልሆነው ነገር እንደሆነ ይነገራልና አሊሰን አስተማሪ ነች፣ የዩኒቨርሲቲ አስተማሪ ነች። ከዛም የስነ ልቦና ባለሙያ ነችና በአመቱ መጨረሻ ላይ ያው አስተማሪዎችን ለመገምገም አስተያየቶቻችሁን ጻፉልኝ ብዬ ለተማሪዎች አስተያየታቸውን እንዲሰጡኝ እጠይቃለሁ ትላለች። ከዛም ቢያንስ 99% የሚሆኑት ሰዎች በጎ ነገር ሊጽፉ ይችላሉ። በዚህ ትምህርት በጣም ጥሩ ነው፣ የምታስተምሪው ትምህርት ደስ ይለናል ይላሉ። ከዛ ውስጥ አንድ ሁለት ሰው ግን መጥፎ ነገር ሊጽፍ ይችላል። ምን ልሰራ ነው ይሄን ትምህርት መማረው? ስታስተምሪ ደስ አትይም፣ ይሰለቻል ሊል ይችላልና ወደ ቤት ሲሄድ የማስበው በቃ ይሄን ነው የሚከነክነኝ። እንዴት እዚህ ደረጃ ላይ ደረስኩኝ? በቃ ቢቀርብኝስ ማስተማሩ? ሰው እንደዚህ የሚሰማው ከሆነ ባላስተምር ይሻለኛል የሚለው ነገር እያሰብኩት እሄዳለሁ ትላለች። ይሄ በጎ ያልሆነ ነገር መመልከት በሰዎች ብቻ ሳይሆን በሀገራትም ዘንድ የተመለከተ ነው። በተለያዩ ጊዜ ጦርነቶች ሲነሱ በተለይ ከሁለተኛው ዓለም ጦርነት በኋላ የቀዝቃዛው ጦርነት ተብሎ የሚጠቀሰው በአሜሪካና በሶቪየት ህብረት መካከል የነበረው ፍጥጫ ሁለቱ ሀገራት የሆነ ነገር አንደኛው ሀገር የሆነ ነገር ያደርጋል፣ መጥፎ ነገር ሊያደርግ ይችላል የሚለው ነገር ነበረ መሪዎቹ እንዲያስቡ የሚያደርጋቸው። ከሚያስተሳስራቸው ነገር አንድ ከሚያደርጋቸው ነገር የተወሰነች የሚለያያቸው ነገር ነበር የሚፈልጉትና ይሄ መጥፎውን ነገር መፈለግ በሰዎች ዘንድ ሳይሆን በተቋሞችም ደረጃ እያደገ ይሄዳል ትላለች። ይሄ ኔጋቲቭ ባያዝ የሚሉት ወይም ደግሞ አሉታዊ መድሎ ልንለው እንችላለን መሰለኝ። መጥፎ የሆነ ነገር ብቻ መጥፎ ነገር አይምሮአችን ውስጥ እንዲቀር የሚያደርግ ነገር ነው። ጥሩ ያልሆኑ ስሜቶችን መፈለግ ከዛም ደግሞ አይምሮአችን ውስጥ እንዲቆዩ የማድረግ ዝንባሌ ያለን ብዙዎቻችን። ላሉታዊ ነገሮች የበለጠ የምንሰጠው ትኩረት ወይም ያ ተፈጥሯዊ ዝንባሌ ማለት ነው። ይሄ ነገር ደግሞ ከጊዜ ወደ ጊዜ በጣም እየዳበረ የመጣ ነገር ነው ትላለች። ሰዎች ይሄ ከተማ ውስጥ መኖር ሳይጀምሩ በፊት ወይም ደግሞ በእርሻ ላይም ተሰብስበው ሳይኖሩ ሲቀሩ ይሄ በጫካ በሚኖሩባቸው ጊዜያቶች የግድ መጥፎውን ነገር ማሰብ ወይም ደግሞ ያ ነገር አይምሮአቸው ውስጥ እንዲቀር መሆን ነበረበት። ለምን? ከአደጋ እንዲጠብቃቸው ማለት ነው። የሆነ አደጋ ሊያደርስባቸው የሚችል ነገር አንዴ ከገጠማቸው ያ ነገር በተደጋጋሚ እንዳይደርስባቸው የግድ አይምሮአቸው ውስጥ እንዲቀመጥ ሆኗል። ለምሳሌ ነብር ሲመለከቱ ሰዎች ይፈራሉ ማለት እንደሚበላቸው ስለሚያውቁ። ግን ዛፍ ላይ ሲወጣ እኮ ደስ ይላል ብለው አይገረሙም እነዚህ ሰዎች። መጀመሪያ አይምሮአቸው ውስጥ የሚመጣው ነገር ያ ነብር ሊበላኝ ይችላል የሚለው ነው፣ አደጋ ሊያደርስብኝ ይችላል ነው። ሲያዩት እኮ ደስ ሊል ይችላል አይደለ? ስትመለከተው በቴሌቪዥን ስክሪንም ስንመለከተው ደስ ሊል ይችላል። በአካል ግን ስናየው ያንን ነገር የሚመጣልን አይ በቃ አደጋ ሊያደርስብኝ የሚችል ነገር ነው ብለን እናስባለንና ይሄ መጥፎ ስሜት ላይ ማተኮሩ፣ መጥፎ ነገሮች ላይ ማተኮሩ የሰው ልጆችን ከተለያዩ አደጋዎች እንዳይደርስባቸው አድርጓቸዋል፣ ገድቧቸዋል። ይሄ ከፍርሃትም ጋር ይያያዛል። ማለት ሁሉም ፍርሃት መጥፎ አይደለም አይደለ? ሁሉም ፍርሃት ደግሞ በጎ ነው ልንለው አንችልም። አንዳንድ ጊዜ ሰዎች ሊሰሯቸው ከሚችሏቸው ነገሮች ሊያሰናክላቸው ይችላል ፍርሃት። ግን መነሻው ግን ሰዎችን ከአደጋ ለመጠበቅ ነው። ያ ነገር በተደጋጋሚ እንዳይደርስባቸው ነው፣ እንዲሸሹ ያደርጓቸዋልና ይሄም ነገር እንደ ፍርሃት ሁሉ ሰዎችን መጥፎ ነገር ሲፈጠር ያ ነገር በድጋሚ እንዳይደርስ አይምሮአቸው ውስጥ ተቀምጦ እንዲቀር ያደርጋቸዋል ትላለች። ታዲያ አሁን ላይ ችግሩ ሁሉንም ነገር እንደዚህ በተመለከት ነው ቁጥር ሁሌም መጥፎ ነገር ከበጎ ነገር መጥፎ ነገር እየወሰደን በሄድን ቁጥር ደስተኝነታችን በጣም እየቀነሰ ይመጣል። እርስ በርስ ያለን መተማመን በጣም እየወረደ ይመጣልና ያንን ነገር ማስተካከል አለብን።
ያንን የምናስተካክለው ደግሞ በተለያየ መንገድ ሊሆን ይችላል። አንደኛውና ዋነኛው ይሄን ነገሩን የምንመለከትበትን ይሄ ፍሬም የምናደርግበትን መንገድ መቀየር መቻል አለብን ትላለች። በተደጋጋሚ የሚጠቀሰው ነገር ይሄ እይታን ማስተካከል ወይም ደግሞ ፍሬሙን ማስተካከል ሲባል የሚነገረው ነገር ይሄ የብርጭቆና የውሃው ታሪክ ነው አይደለ? አንዳንድ ሰዎች ብርጭቆውን ተመልክተው አይ በቃ ግማሽ ሙሉ ነው ሊሉ ይችላሉ፣ ሌሎች ግማሽ ጎዶሎ ነው ልንል እንችላለን። ግን ጥናቶች ሲሰሩ ብዙ ሰዎች የሚመለከቱት ግማሹ ጎዶሎ እንደሆነ ነው የሚያስቡትና ግማሹ ጎዶሎ እንደሆነ እንደምናስበው ሁሉ ግማሹ ሙሉ ነው የሚለውንም ነገር መነገር መቻል አለበት ትላለች። ያ ነገር ግን እንዳይነገር የሆነው በተለያየ ምክንያቶች ሊሆን ይችላል። አንደኛ ኢንዱስትሪው የዜናም ኢንዱስትሪ እንበለው የዓለም ኢንዱስትሪ ሌሎች ከመዝናኛ ጋር በተያያዘም ጉዳይ ያሉ ኢንዱስትሪዎች ለሰዎች መጥፎውን ነገር በመናገር ሰዎች ያንን ነገር ሰምተው እንዴት ግብረ መልስ ይሰጣሉ የሚለውን ነገር ነው የሚፈልጉትና የግድ ይሄ ጎዶሎ የሆነው ነገር ሰዎች አደጋ ሊደርስባቸው እንደሚችል የሚነግራቸውን ነገር ነው በተደጋጋሚ የሚነገረው። ዜናዎች መጥፎ ዜናዎችን ሰዎች የሚመለከቱት ያው ከአደጋ እንዲጠብቃቸው ነው፣ ሲወጡ አደጋ እንዳይደርስባቸው ነው። ግን ያንን ስለሚያውቁ በጎ ነገር በዛው ልክ እየተደበቀ ይመጣል ትላለች። ሰዎች ነገሮችን የምንነግርበት ታሪኮችን የምንተርክበት መንገድ ራሱ አንዳንድ ጊዜ ይሄ አድሏዊ መጥፎ የሆነውን መንገድ ለምሳሌ ኔጌቲቭ የምንላቸውን መረጃዎች አይምሯችሁ ውስጥ እንዲቀሩ ሊያደርጋቸው ይችላል ትላለች። ለምሳሌ በቀዶ ጥገና የሚሰሩ ሐኪሞች ዘንድ የተሰራ አንድ ጥናት ነበርና ቀዶ ጥገና ሲሰራ አንድ ለታካሚዎቹ የሚባለው ነገር የመስረፍ እድላቸው ምን ያክል ነው የሚለውን ነገር ይነገራቸዋል። ያ ቀዶ ጥገና ባይሳካስ ላይተርፉበት የሚችሉበት እድል ምን ያክል ነው ብለው በፐርሰንት ሊነግሯቸው ይችላሉና ለምሳሌ ሰዎች በቃ 70% የመስረፍ እድል አላችሁ ቢባሉ በጣም ደስተኛ ነው የሚሆኑት። ግን ሌላውን እንተውና 30% የቀዶ ጥገና ያለ መሳካት እድል አለው ብንላቸው ያው 70% እኮ የመትረፍ እድል አለው አይደለ? ግን 30% ያለ መሳካት እድል አላቸው ከተባሉ ብዙዎቹ ሰዎች ቀዶ ጥገናውን ማድረግ አይፈልጉም። ማለት ያለ መትረፍ እድል አለው የሚለው ነገር አይምሯቸው ውስጥ ይቀራል። ሁለቱንም እኩል ስናያይዘው ማለት በጎንና በጎ ያልሆነውን ዜና ለሰዎች እኩል አሉታዊውን ነገር ለሰዎች እኩል ብንነግራቸው የሚወስዱት ይሄ በጎ ያልሆነውን ዜና ነውና ይሄ ቀደም ሲል እንዳልነው ከታሪክ ወደ ታሪክ እየተወራረሰ የመጣ ነገር ሊሆን ይችላል። ይሄ ነገር ታዲያ ለውሳኔ እንዳንበቃ ሊያደርገን ይችላል። ማለት አንዳንዴ ሰዎች ሪስክ እንዳይወስዱም ሊያደርጋቸው ይችላል። በዚህ ምክንያት ማለት መጥፎ ነገር 10% እንኳን ቢሆን ሰዎች ይሄ ነገር ያለ መሳካት እድሉ 10% ነው ብለው ወደ ስራ ውስጥ እንዳይገቡ ሊሆኑ ይችላሉና ያንን ነገር የምንመለከትበትን ነገር መቀየር አለብን። ግን ስንቀይረው ዝም ብሎ አይደለም የሚቀየረው። ማለት ስራ ይጠይቃል። ሰዎች መጀመሪያ አስበው ነው ያንን ነገር ማድረግ ያለባቸው። በጎ መመልከት ጥሩ ነው ይባላል አይደለ? ግን አስበነው በጎ ነገር እየተመለከትን ካልሄድን እየተለማመድን ነው ካልሄድን አንዳንድ ሰዎች በተፈጥሮ ማለት በጎ ሊመለከቱ ይችላል፣ ከሰዎች ጥሩ ሊያዩ ይችላሉ። ለብዙዎቻችን ያዳጋች ሲሆንብን ግን የግድ መለማመድ ሊጠበቅብን ይችላል። ለምሳሌ እንደ ብርጭቆ ማለት ግማሹ ጎዶሎ ነው ከማለት ግማሽ ሙሉ ነው እያለን ብንሄድ ነገሮችን እያቀለለን እንሄዳለን ትላለች። እዚህ ላይ አንድ ጥንዶች ላይ የተሰራ በእድሜያቸው የገፉ ጥንዶች ላይ የተሰራ ጥናትን ትጠቅሳለችና ከሰዎች ጋር መነጋገር ጥሩ ነው ማለት ሰዎች ሀሳባቸውን ማካፈል የተቸገሩበትን ያለፉበትን ነገር በተናገሩ ቁጥር ይሄ መጥፎ የምንለው ስለነዛ ሰዎች የማናውቀውን ነገር እያወቅን በሄደን ቁጥር ጥሩ አይነት ግንዛቤ ሊኖረን ይችላል። እነዛ ሰዎች አንዳንድ ጊዜ አለመተዋወቅ ነው ሰዎች እንዲጠላሉ የሚያደርጋቸው፣ እርስ በርስ እንዲከፋፈሉ የሚያደርጋቸውና ይሄንንም መጥፎ ይሄ ኔጌቲቭ የምንለውን አሉታዊ የሆነውን ስሜት ማሸነፍ የምንችለው በተገናኘንና ባወራን ቁጥር ነው ትላለች። እና እነዚህ ጥንዶች እንግዲህ በደንብ የሚነጋገሩ የሚግባቡ ጥንዶች ዙሪያ ያሉ ሰዎች ዘንድ አንድ በተሰራ ጥናት ይሄ ለጭንቀት የሚዳርጋቸው ሆርሞን በጣም ይቀንሳል። ማለት ሰዎች በተነጋገሩ ባወሩ በተጫወቱ ቁጥር ማለት ነው። ያንን ነገር ግን ሲያደርጉት በቀላሉ ማድረግ ይችላሉ። ግን አስበው ነው ያንን ነገር መተግበር መቻል ያለባቸው። አንደኛው ይሄ በህይወታቸው የሚያስደስታቸው ነገር ምንድነው? እድለኛ የሆኑባቸው ነገሮች ምንድናቸው የሚሉትን ነገር ዞር ብሎ ማሰብ አለባቸው። አንዳንድ ጊዜ ካላሰብነው በስተቀር ሁሌ መጥፎ ነገር ስለሚመጣብን ይሄ በዲፎልት እዛ ነገር ውስጥ ላንገባ እንችላለን። ዞር ብለን ያንን ነገር ማወቅ መቻል አለብን። ማለት እኔም እኮ እድለኛ ነኝ፣ ይሄ ነገሮች አሉኝ፣ ጓደኞች አሉኝ፣ በህይወቴ ደስተኛ ነኝ የሚለውን ነገር ለራሳችን የነገርነው በሄድን ቁጥር
መጥፎ ነገር አይምሮአችን ውስጥ የመቀመጡ እድል ይቀንሳል። ለምሳሌ ስለ ሌሎችም ሰዎች እንትና ጥሩ ሰው ነው፣ እንደዚህ አድርጎልኛል፣ እንደዚህ አይነት ኳሊቲዎች አሉት ባልን ቁጥር እየተለማመድ ነው እንሄዳለንና አንድ የምናሸንፍበት ነገር ይሄ አሉታዊ የምንለውን ስሜት ከውስጣችን እንዲቀንስ ማጥፋት አንችልም። አንዳንዴ መጨቆኑም ከባድ እንደሆነ ይነገራልና የምንቀንስበት አንደኛው መንገድ የእይታችንን ማስተካከል አለብን። ሌላው ደግሞ በአውቀንበት እየተለማመድ ነው አመስጋኝ መሆን፣ ከሰዎች ጋር ንግግሮችን መፍጠር ማውራትም ጥቅም አለው ስላለች። አዎ አንድ ከዚህ ጋር በተገናኘ ትንሽ ቆይቶ ላይ ያነበብኩት አንድ ሐሳብ እዛ ላይ በቁጥሮች ሁለት ነገሮችን ይጠቅሳል። አንደኛው የ3 እና አንደኛው ደግሞ ከ10 እስከ 15 ይላል። እሱ ምንድነው የሚለው ለምሳሌ በየዕለቱ ማታ መኝታችን ጋር ከመሄዳችን በፊት ልክ አሁን እንዳልከው ልምምድ ስለሚፈልግ ማለት ነው አይምሮአችን በዲፎልት በተፈጥሮ ቆጣሪው የሚነሳው ካሉታዊ ነገር ጋር ወደ በጎ ነገር ለማምጣት ቅድም እንዳልነው የጅረቱን እንደ ግድቡን እንደመቀየር ገፍተን ወደዛኛው ትራክ ላይ ካልመለስ ነው በስተቀር በቃ ስትለቀው አንድ መሪ ወደ ሆነው አቅጣጫ ይሄዳል አይደል? መሪውን ስትጠመዘው ነው ተመልሶ ወደዚህ እንዲመጣ ወደ በጎ ነገር የማሰብ ልምምድ ውስጥ እንዲገባ ገፍተን ማምጣት አለብን። እሱን ለማድረግ ደግሞ ልምምድ ይፈልጋል እና ለልምምዱ አንድ ጥሩ ነገር መደረግ ይችላል ብሎ የሚጠቁሙት አንድ ቴክኒክ እዛ ላይ ምሽት ላይ መኝታችን ስንሄድ ከመኝታችን በፊት 3 ነገሮችን በዛን ቀን ያገኘናቸውን በጎ የሚባሉ ነገሮችን በማስታወስ ማስጨነቅ አይምሮን ከዛ በቃ በየቀኑ ያንን 3 ነገር ፍለጋ ትለምዳለህ። ደግሞ አይጠፋም። ልክ ካሰብክበት አይጠፋም። የሆነ ያወራው ስልክ ደውል ያወራው ጓደኛ የሆነ አንድ የሚያስቅ ነገር ነግሮሃል። በቃ በጣም ያቺ አንድ ሞመንት ነች። የሆነ ቦታ ቡና ተጋብዛል፣ በጣም አሪፍ ቡና ጠጥታል። ተጋብዘን ባይሆን አንተም ከፍለህ ቢሆን አሪፍ ቡና ጠጥታል። የሆነ ቦታ ጥሩ ሰው አግኝታል። የሆነ ቦታ ታክሲ ወይ ሰው እንትን አድርጎልሃል። ማለት ከጧት ጀምሮ እስከ ማታ ያሉንን ነገሮች ብናስታውሳቸው ከዛ ውስጥ ፈልቅቆ በጎ የሚባሉትን ነገሮች የማውጣት ልምምድ ማለት ነው። እሱ ግን ቢያንስ 3ቱን አድርጉት ነው የሚለው። ከ3 በላይ ሊሆን ይችላል። በኋላ እሱን ትሬን ያደረከው በሄድክ ቁጥር አይምሮ በራሱ ወደዛ እሱን የማስታወስ ነገርና በጎ የሚባሉት ነገሮች እንድታተኩር ታደርጋለህ። አንዳንዱ አንተ በጣም ቀላል የምትላቸው ነገሮች ለሌሎች እኮ ለብዙ ሰዎች የማይቻሉ ነገሮች ናቸው። ለምሳሌ ስልክ ብድግ አድርገህ ደውለህ ጓደኛ ጋር እኔ የምልህ ዛሬ ሰማሁት ነገር ብለህ የሆነ የሚያዝናና ፈታ የሚያደርግ ነገር ማውራት ለብዙዎቻችን ዝም ብሎ በቀላሉ የሚደረግ ነገር ነው አይደል? ይሄንን ግን ማድረግ የማይችሉ በጣም ብዙ ሰዎች አሉ። እንደዚህ የሚያወያዩት ሰው የሌላቸው አሉ። የማውራት ችግር ላይ ያሉ አሉ። መደወል የማይችሉ አሉ። የጤና ችግር ሊሆን ይችላል። ነፃነታቸው የተገደቡ ሰዎች ሊኖሩ ይችላሉ በተለያየ ምክንያት። ለምሳሌ ወይኔ ቤት ያሉ ሰዎች ወይ በሆነ ጊዜ በሳምንት አንድ ቀን ሊሆን ይችላል ወይ የሆነ ሰዓት ሊሆን ይችላል ሰው ማግኘት የምትችለው የሚጠይቅ ቤተሰብም እንደፈለከው ጓደኛ ጋር አንስተ መደወላችን በቃ ነፃነት ተገድቧል። አሁን ያንተ ደግሞ እንደ ልብህን ማድረግ የምትችልበት ሁኔታ ነው ያለው። ይሄ ግን አሁን እንደ አሪፍ አንድ ያገኘው ጥሩ በረከት እንደሆነ አናስበው። እንደዚህ አይነት ብናስባቸው በጣም ብዙ ነገሮች አሉ እና እነዚህ ደግሞ በየቀኑ በተደጋጋሚ ይመጣሉ። መደበኛ የሆነ ነገር ሆኖ ማለት ነው። እነሱን ነገሮች ዛሬ ምን አገኘው ብለን በነገርነው ቁጥር እሱን ደግሞ ማስተር እያደረገ ሊሄድ ይችላል ይላሉ። እቺ ደግሞ ከ10 እስከ 15 የሚሏት ከ10 እስከ 15 ሰከንድ ያገኘውን ልክ አሪፍ ነገር አሁን ቅድም እንዳልነው ለምሳሌ የሆነ ቦታ ሄደ የሚገርም ቡና ይሆናል የጠጣው እሱ አሁን በቃ ከዛች የሚያስደስት ቅጽበት በኋላ ወደ ሌላ ደግሞ ወደ ማይሆን ነገር ወይ ቀጥሎ የሆነ መኪና ወይ መጥቶ ረጭቶ ቀነን ምናምን የሚያበላሽ ደግሞ የሆነ ነጃሳ ነገር ሊገጥም ይችላል። ያቺ አሪፏ ነገር ግን ስትገጥም ቢያንስ ከ10 እስከ 15 ሰከንድ በደንብ እንደገና እያሰብከው አጣጥመው በቃ እንደ ጭንቅላት ውስጥ የሚቀር ሜሞሪ አድርገው ትዝታ ይኑር ስራው ይላሉና ግብ ጠባቂዎች ጎል ካገቡ በኋላ በጎሉ ተደስተው ከተቃቀፉ በኋላ እንደገና ደግሞ ትንሽ ቆይተው ለራሳቸው በሌላ አይነት መንገድ እንደገና ያደርጉታል አይደል? እነዚህ አይነትን ያ በጣም የተለየ ደስታ ሊሆን ይችላል። ግን ደግሞ አንተ ትንንሽም ቢሆኑ ደስታዎቹ በደንብ ማጣጣም መቻል፣ ለተወሰነ ሰከንድ እንዲቀር ማድረግ። ልክ ፎቶግራፍ አንስቶ ጥሩ ካልመጣለት ቆይ እንደገና ብሎ እንደሚደግመው እያሰብከው ዋው እንዴት ፊልሞች ላይ ብዙ እናየዋለን አይደል? ለምሳሌ የሆነች ፍቅረኛውን ለማግባባት እየሞከረ ያለ አንድ ጉብል ከዛ የሆነ ለሻይ ቡና የሚገናኙበትን ቀጠሮ ለማመቻቸት ይሞክርና ሚካኤል በላይን እንዳለው እሺ በላይ መጣው እንደሚለው
በቃ እሺ ችግር የለም ሻይ እንጠጣለን ስትለው ስልኩ ከተዘጋ በኋላ ብቻውን ቤት የሚደንስ አይነት ጎረምሳ ማለት ነው። ማለት ይሄንን ሌሎችም ደስታዎቻችን ላይ ለየራሳችን ያንን ደስታ ለሆነች ቅጽበት መልሰን እንደገና የማጣጣም ይሄ ልምምድ በኋላ በጣም አሪፍ የሆኑ ነገሮችን ላይ እንዲያተኩር ጭንቅላታችንን ወደዛ የመግፋት ልምምድ ውስጥ ይከተዋል ይላሉና አሪፍ ነገሮች ይመስሉኛል። ያው ማለት ከሶስተኛ ወገን ሆነን ራሳችንን ብንመለከተው ማለት ዞር ብለን ያለፍንበትን ቀን ላይ ያሳለፍነውን ነገር ወይም ደግሞ ያገኘናቸውን ሰዎች ብንመለከት እውነት ለመናገር እንዳልኩ የሆነች ነገር እናገኛለን። ግን አንዴ የምንቸገርበት አንደኛው ጉዳይ ይመስለኝ ራሳችን የታሪኩን ተሳታፊ ራሳችን ሁሉንም ነገር አድርገን ስለምንመለከተው ገለልተኛ ሆኖ ለመመልከት ሊከብደን ይችላል። ግን ይሄ ከሶስተኛ ወገን ሆነን ራሳችንን እስኪ ራቅ ብለን እንመልከተው ማለት ቀን ላይ ምንድነው ያሳለፍነው፣ እንዴት ነው ሰዎችን ያገኘነው፣ የጠጣነው ቡና ምን አይነት ነው የሚለውን ነገር ብናቅ በጣም አስደሳች ነገሮች ይኖራሉ። ሌላው የቃላት አጠቃቀማችንም እሱም ተጽዕኖ ያሳድራል ይላሉ። እንግዲህ አሁን ለምሳሌ አብዛኛው ነገር የሆነ ሁሉም ነገሩ መጥፎ አይደለም ይባላል። አብዛኛው የሆነ ነገር ከውስጡ ደግሞ ልናገኝ እንችላለን፣ እሱን የመፈለግ ጉዳይ ነው ይላሉና ለምሳሌ በቃ የነገር እኮ ተበላሸብኝ ስንል በጣም አሉታዊ ነገሩን ብቻ ነው እየገለጽን ያለ ነው። የቃላትን ነገር ደግሞ ትኩረት መስጠት አለብን የሚሉበት ምክንያት አእምሮአችን በቃል የሚነገርን ነገር ይይዛል፣ በጣም ይቀርጸዋል ይላሉ። ስለዚህ የምትነግረው ንግግር ራስህ መልሰህ እንደገና መልሶ የበቃ ያንን ነገር ነው እንዲይዝ የምታደርገው፣ ለሚቀጥለው የምታዘጋጀው አይሆንም አይቻልም የሚለው ነገር ነው። እሱን ግን በቃላት አጠቃቀም መቀየር ይቻላል። ኦኬ ይሄኛው የሆነ ነገር ሞከርኩኝ በዚህ ይሄኛው መንገድ አልሆነም፣ ሌሎች መንገድ መሞከር ሳይኖርብኝ አይቀርም፣ ወይም ሌላ መንገድ ማሰብ ሳይኖርብኝ አይቀርም። በሁለቱ መካከል በጣም ሰፊ ልዩነት ይፈጥራል ይላል። የቃላት አጠቃቀማችንንም እንዴት ባለ መንገድ ልክ እሱም ራስን ትሬን ማድረግ እንደ ማለት ነውና እንዴት ሆንክ ፈተናው ሲባል ኧረ በእናትህ ዝም ብለው እንትን ብለው ምናምን አልፈጠፈጡ ይመስል ስትልና የሆነች እንትን ሞከርኳት እሷ የሰራች አልመሰለኝም፣ ግን እስቲ ቆይ በሌላ መንገድ ደግሞ እሱን ማየት ሳይኖርብኝ አይቀርም ስትል እንትኑን በቃ ወዲያው ወደ ሌላ ነገር እንዲያስብ በቃ ቀይረዋል። ራሳችን በምንነግረው ነገሮች ነው የምንኖረው እና ደግሞ እሱ መጨረሻ ላይ አንዱ የሚጠልፈን እሱ ሊሆን ይችላል ይላሉና ከዛ አንፃር እንግዲህ ልምምድ ይፈልጋል ነው የሚሉት። እሺ እንቀጥላለን። አድማጮቻችን በያላችሁበት ጥሩ ጊዜ እንላለን።